የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። የኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት ተቋርጦ የነበረውን የሮይተርስ ቋሚ ዜና ወኪል ዘጋቢዎች የሥራ ፍቃድ ማደሱን አስታወቀ። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን የአካባቢው ባለስልጣናት ገለጹ። ኢስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት 2 ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በሟቹ የኖርዌይ ንጉሥ ሃኖርድ 5ኛ ምትክ አልጋወራሻቸው ንጉሥ ሃኮን 8ኛ ተብለው መሰየማቸውን የሀገሪቱ መንግስት ገለጸ። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አለመዘጋቱን ገለጸች። ዳግም ወደ ንግግር ለመመለስ ግን ቅድመ ሁኔታ አስቀምጣለች። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። ዜና በዝርዝር። የኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት ተቋርጦ የነበረውን የሮይተርስ ቋሚ የዜና ወኪል ዘጋቢዎች የሥራ ፈቃድ ማደሱን አስታወቀ። ባለስልጣኑ ውሳኔውን ያሳለፈው ዋና ዳይሬክተሯ ሃይማኖት ዘለቀ ከሮይተርስ ከፍተኛ የኤዲቶሪያል ኃላፊዎች ኒክ ታተርሳልና ሳልቪያ አሎሲ ጋር ሰፊ ውይይት ካካሄዱ በኋላ ነው። በውይይቱ ወቅት ባለስልጣኑ ባደረገው ክትትል ግኝት ሮይተርስ ባለፉት 7 ወራት ያሰራጫቸው የተወሰኑ ዘገባዎች ከሀገሪቱ ሕግ፣ ከሚዲያ አዋጁ፣ ከብሔራዊ ጥቅምና የሙያ ስነ ምግባር ጋር የሚቃረኑ ሆነው መገኘታቸውን አመልክቷል። የዜና ምንጩ ያሰራጫቸው አንዳንድ ዘገባዎች በአንድ ወገን ሀሳብ ብቻ ላይ ያተኮሩ ከመሆናቸውም በላይ የሀገሪቱን የጋዜጠኝነት ስነ ምግባርና የሚዲያ ሕግጋትን የጣሱ ነበሩ ሲሉ ዋና ዳይሬክተሯ መናገራቸውን ዘገባው አመልክቷል። የሮይተርስ ኃላፊዎች በበኩላቸው ተቋማቸው ጥብቅ የኤዲቶሪያል መመሪያዎችን የሚከተል ገለልተኛ የዜና ተቋም መሆኑን ገልጸው አልፎ አልፎ ለሚከሰቱ ስህተቶች ይቅርታ እንደሚጠይቁና አስፈላጊውን እርማት እንደሚያወጡ አስረድተዋል። በተጨማሪም ለተፈጠሩ ግድፈቶች አስፈላጊውን ማስተካከያ እርምጃ ለመውሰድ መስማማታቸው ተጠቅሷል። የባለስልጣኑ ውይይት ተከትሎም ባለስልጣኑ የታገዱትን ዘጋቢዎች ፈቃድ ሙሉ ለሙሉ መመለሱን አስታውቋል። ባለስልጣኑ የሶስቱን የሮይተርስ ዘጋቢዎች የሥራ ፈቃድ ያገደውና ተቋሙ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዳይዘግብ የከለከለው ባለፈው የካቲት 6 ቀን 2018 ዓ.ም ነበር። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፈው ጥቅምት ወርም 2018 ዓ.ም የህግና የሙያ ስነ ምግባር ጥሰት ፈጽመዋል ያላቸውን መቀመጫቸውን ኢትዮጵያ ውስጥ ያደረጉ 9 የዶቼ ቬለ ዘጋቢዎችን የሥራ ፈቃድ በጊዜያዊነት አግዶ ነበር። በወቅቱ ዶቼ ቬለ የተጣለውን እገዳ በመቃወም ጋዜጠኞቹ ያለምንም ቅድመ ሁኔታ ወደ ስራቸው እንዲመለሱ ጥሪ አቅርቦ ነበር። ይህንን ተከትሎ ባለፈው ታህሳስ ወር 2018 ዓ.ም ባለስልጣኑ የ7ቱን ጋዜጠኞች እገዳ ያነሳ ሲሆን የ2ቱ ዘጋቢዎች ፈቃድ ግን በዘላቂነት አግዷል። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን የአካባቢው ባለስልጣናት ገለጹ። ሮይተርስ የዜና ምንጭ እንደዘገበው በደቡብ ሱዳን ሐሙስ ዕለት ጧት ከዩኒቲ ግዛት የመጡ ታጣቂዎች በአጎራባች ዋሪት ግዛት ውስጥ ከሚገኙ የአርብቶ አደር ማህበረሰብ ጋር ባደረሱት ጥቃት ቢያንስ 49 ሰዎች ሲገደሉ 33 ሰዎች መቁሰላቸውን ባለስልጣናት ተናግረዋል። በርካቶች የተገደሉበት የዋራፕ ግዛት ጥቃት የተጀመረው በአካባቢው ሰዓት አቆጣጠር ሐሙስ ከጧቱ 5 ሰዓት አካባቢ ሲሆን በአካባቢው የከብት አርቢ ካምፖች ላይ አሰቃቂ ጥቃት ፈጽመዋል ሲሉ የክልሉ ማስታወቂያ ሚኒስትር ዊሊያም ዋልማፒዮ ቦል በሰጡት መግለጫ ተናግረዋል። ለተጎጂ ቤተሰቦች ሐዘናቸውን የገለጹት ሚኒስትሩ 2ቱ የክልል መንግስታት ወንጀለኞችን ለፍርድ ለማቅረብ በትብብር እንዲሰሩም ጥሪ አቅርበዋል። በደቡብ ሱዳን ለከብቶቻቸው የሚሆን የግጦሽ መሬትና ውሃ ለማግኘት በሚደረግ ፉክክር በጎሳዎችና በጎሳዎች እንዲሁም በአርብቶ አደሮች መካከል ግጭት የተለመደ መሆኑን ዘገባው አመልክቷል። በሀገሪቱ እንደ ሽጉጥ ያሉ ቀላል የጦር መሳሪያዎች በብዛት በሰላማዊ ሰዎች እጅ መግባታቸው ደግሞ ጥቃቱን እንዳባባሰው ዘገባው ጠቅሷል።
ደቡብ ሱዳን በመጪው ታህሳስ ወር ፕሬዝዳንታዊ ምርጫ እንደምታካሄድ ይጠበቃል። ይህም አገሪቱ ከጎረቤቷ ሰሜን ሱዳን በጎርጎሪያኑ 2011 ዓ.ም ነፃነቷን ካገኘች ወዲህ የመጀመሪያ መሆኑ ነው። እስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት 2 ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በደቡብ አፍሪካዊቷ ሀገር ባለስልጣናት እንዳሉት ከዩናይትድ ስቴትስ የተባረሩ 2 ስደተኞች በሁለቱ ሀገራት መካከል በተደረገ ስምምነት መሰረት እስዋቲኒ ደርሰዋል። መንግስት ሐሙስ ዕለት ባወጣው መግለጫ ሶስተኛ ወገን ዜጎች ያላቸውን 2ቱን ስደተኞች ከላቲን አሜሪካ የመጡ ሲሆን በአሜሪካና በስዋቲኒ መካከል በተደረገ ምክክርና ስምምነት መሰረት እዚያ መድረሳቸውን ገልጿል። ነገር ግን ስደተኞቹ ሲደርሱ ከሰብአዊ መብት ቡድኖች ትችት እንደገጠማቸው ባለስልጣናቱ ተናግረዋል። አሶሺየትድ ፕሬስ እንደዘገበው 2ቱ ስደተኞች ሐምሌ 2025 የመጀመሪያው የስደተኛ ቡድን ከደረሰው ወዲህ ከአሜሪካ ወደ ወደብ አልባዋ አፍሪካዊት ሀገር ወደ ስዋቲኒ የተላኩ 5ኛ ቡድን መሆናቸው ነው። መንግስት 2ቱ የቅርብ ጊዜ ስደተኞች ዜግነታቸውን ለይቶ አልገለጸም ወይም በሀገሪቱ ውስጥ ለምን ያህል ጊዜ እንደሚቆዩ አላመለከተም። የዲሞክራሲና የሲቪል መብቶች ተሟጋች ቡድኖች ስዋቲኒ ከአሜሪካ 3ኛ ሀገር ዜጎችን ለመቀበል ያደረገችውን ሚስጥራዊ ስምምነት በጥብቅ ሲያወግዙ ቆይተዋል። በተደጋጋሚ በሚስጥር በሚደረጉ ስምምነቶች መሰረት የትራምፕ አስተዳደር በሺዎች የሚቆጠሩ ሰዎችን ወደ ተለያዩ ሀገሮች አባሯል ሲሉም ተሟጋቾች ይናገራሉ። የኢሚግሬሽን ጠበቆች በበኩላቸው ይህ አሰራር አንዳንድ የጥገኝነት ጠያቂዎችን ሸሽተው ወደ መጡባቸው ሀገራት በተዘዋዋሪ ለመመለስ እንደ ሕጋዊ ክፍተት እየተጠቀሙበት ነው። በእነዚህ ስምምነቶች ውስጥ 11 የአፍሪካ ሀገሮች የተካተቱ ሲሆን ከእነዚህም መካከል ሩዋንዳ፣ ጋና፣ ካሜሩን፣ ኮንጎ፣ ኡጋንዳ፣ ሴራሊዮንና መካከለኛው አፍሪካ እንዲሁም ስዋቲኒ ይገኙበታል። ይህ ዶቼ ቬለ ዲ.ደብሊው ነው። በሟቹ የኖርዌይ ንጉስ ሃኖርድ 5ኛ ምትክ አልጋውራሻቸው ንጉስ ሃኩን 8ኛ ተብለው መሰየማቸውን የሀገሪቱ መንግስት ገለጸ። የኖርዌይ አዲሱ ንጉስ ዛሬ አርብ በ89 ዓመታቸው ከዚህ ዓለም በሞት በተለዩት አባታቸው ንጉስ ሃላርድ 5ኛ ምትክ ለመንግስት ንጉስ ሃኮን 8ኛ ተብለው መሰየማቸውን የሀገሪቱ መንግስት ገልጿል። እኔ የሃኮን 8ኛ የሚለውን ስም እወስዳለሁ። አባቴ፣ አያቴና ቅድመ አያቴ የመረጡትን ሁሉም ለኖርዌይ የሚለውን መፈክር እከተላለሁ ሲሉ የ53 ዓመቱ አልጋውራሽ መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ከጎርጎሪያኑ 1991 ጀምሮ በዙፋኑ ላይ የቆዩት አንጋፋው የአውሮፓ ንጉስ ሃኖርድ 5ኛ ከነሐሴ 17 ጀምሮ በኦስሎ ሆስፒታል ሲታከሙ ቆይተው ዛሬ አርብ ማረፋቸውን የንጉሳውያኑ ቤተሰብ አስታውቀዋል። እንደ ዘገባው ምንም እንኳን ንጉሱ በሀገሪቱ ወሳኝ ስልጣን ባይኖራቸውም በኖርዌይ አንድነትን በማበረታታት እንዲሁም ሀገሪቱ አስቸጋሪ ጊዜያት ሲገጥማት ሁልጊዜ ተስፋና አብሮነትን የሚሰብኩ ምሰሶ ተደርገው ይታያሉ። እንደ ክሪስቲን ስታይሊንግ ክላውስ ያሉ ነዋሪዎች ደግሞ ንጉሱን እንደ አያት ያያቸዋል። በጣም ጥሩ ንጉስ ነበሩ። የመላ አገሪቱ አያት እንደሆኑም ይሰማኝ ነበረ። እናም ብዙም ሳይቆዩ እንዲህ ይሆናል ብዬ አላሰብኩም ነበረ። የኖርዌይ ጠቅላይ ሚኒስትር ጆናስ ሃጋ ስቶሬ እንዳሉት ንጉስ ሃኖርድ በኖርዌይ ሕዝብ ላይ የማይናወጥ እምነት አሳይተዋል። በራሳችንና እርስ በርሳችን የተሻለውን እንድናይም ረድተውናል ሲሉ አሞግሰዋቸዋል። ንጉሱ በሀገሪቱ በሐምሌ 22 2011 በተከሰተውና የ77 ሰዎችን ሕይወት የነጠቀውን የቀኝ አክራሪዎች የሽብር ጥቃት በተፈጸመበት ወቅትም የሀገሪቱ ሕዝብ አንድ ላይ እንዲቆም ከፍተኛ ሚና ተጫውተዋል። ነጻነት ከፍርሃት የበለጠ ጠንካራ እንደሆነ በጽኑ አምናለሁ ሲሉም በወቅቱ ገልጸው ነበር። ንጉሱ በ2016 ዓ.ም 25ኛ የንግስና በዓላቸውን ባከበሩበት ወቅትም የጾታ፣ የዘር፣ የቀለምና የሃይማኖት እኩልነት ላይ አጽንኦት ሰጥተዋል። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አልተዘጋም ስትል ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ለገባችበት የተወሳሰበ ውጥረት ዲፕሎማሲያዊ መፍትሄ የማግኘት ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስትሩ ዛሬ በኤክስ ገጻቸው ባሰፈሩት መልእክት
ዲፕሎማሲን ወደ መስመር መመለስ የሚቻል ነው ብለዋል። አራግቺ በዚሁ መልእክታቸው ከአሜሪካ ጫና ማድረግ እንደማይሰራ መረዳት አለባት ብለዋል። አሜሪካ ለሚደረጉ ንግግሮች እምነት መገንባት፣ በአክብሮት መወያየት፣ የኢራንን መብቶች መቀበልና ቃሏን መጠበቅ አለባት ሲሉም አሳስበዋል። ይህ በእንዲህ እንዳለ የቀጠናው ሀገራት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከ6 ወራት በኋላ አዲስ የዲፕሎማሲ ጥረት ጀምረዋል። የፓኪስታን ጦር አዛዥ፣ የኦማን የውጭ ጉዳይ ሚኒስትርና የኳታር ጠቅላይ ሚኒስትር ቴህራን ውስጥ መወያየታቸው ተሰምቷል። የኢራን ባለስልጣናት ከኦማን ጋር ያደረጉት ውይይት በዋናነት የሆርሙዝ ወሽመጥን እንደገና መክፈት ስለሚቻልበት ጉዳይ መሆኑም ተዘግቧል። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። የህንድ የውጭ ጉዳይ ሚኒስትር ኢብራሂም ጃናክር በደረሰው የጎርፍ አደጋ የተረፉ ሰዎችን ዛሬ ባንዲራ ጋንዲ ዓለም አቀፍ አየር ማረፊያ ሲያነጋግሩ እንደገለጹት በኔፓል በደረሰው የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አልታወቀም። We are still very much focused on contacting all the Indians who are dead. አሁንም እዚያ በኔፓል ያሉትን ህንዳውያን በሙሉ በማነጋገር ላይ በጣም ትኩረት እናደርጋለን። እናምናለን ከ300 በላይ የሚሆኑት ትክክለኛ ቁጥር ሊጨምርና ሊቀንስ ይችላል። ወደ 315 የሚሆኑት ህንዳውያን አሁንም አልተገኙም። ወደ 85 የሚጠጉ ህንዳውያን በተለያዩ ቦታዎች ከአደጋው ተርፈዋል። Roughly about 85 Indians have been rescued from various places. የጠፉት ህንዳውያን የሃይድሮ ኤሌክትሪክ ፕሮጀክት ባለበት ዋሻ ውስጥ ሊሆኑ እንደሚችሉ የገለጹት የውጭ ጉዳይ ሚኒስትሩ በዋሻ ውስጥ ሰዎችን ለመፈለግ የሚያገለግሉ የተለያዩ መሳሪያዎችና ባለሙያዎችን እንደሚልኩም ገልጸዋል። በኔፓልና ቲቤት ድንበር በደረሰው ድንገተኛ የጎርፍና የመሬት መንሸራተት አደጋ የህይወት አድን ቡድኖች በህይወት የተረፉ ሰዎችን የመፈለግ ስራቸውን አጠናክረው ቀጥለዋል። በበረዶ መናድ ምክንያት በተከሰተው በዚህ አደጋ 482 ሰዎች አስከሬን የተገኘ ሲሆን ከ1400 በላይ ሰዎች ደግሞ አሁንም ድረስ የደረሱበት አልታወቀም። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። የኢትዮጵያ መገናኛ ብዙኃን ባለስልጣን ለ6 ወራት ተቋርጦ የነበረውን የሮይተርስ ቋሚ ዜና ወኪል ዘጋቢዎች የስራ ፈቃድ ማደሱን አስታወቀ። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን የአካባቢው ባለስልጣናት ገለጹ። ስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት 2 ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በሟቹ የኖርዌይ ንጉስ ሃኖርድ 5ኛ ምትክ አልጋወራሻቸው ንጉስ ዋኮን 8ኛ ተብለው መሰየማቸውን የሀገሪቱ መንግስት ገለጸ። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አለመዘጋቱን ገለጸች። ዳግም ወደ ንግግር ለመመለስ ግን ቅድመ ሁኔታ አስቀምጣለች። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። ዜናው አበቃ።